ምዕራፍ 3 በሳኦል ቤትና በዳዊት ቤት መካከል ለብዙ ጊዜ ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ። ለዳዊት ወንዶች ልጆች በኬብሮን ተወለዱለት። በኩሩም ከኢይዝራኤላይቷ ከአኪናሆም የተወለደው አምኖን ነበር። ሁለተኛውም ከቀርሜላዊቷ ከአቢግያ የተወለደው ዶሎሕያ ነበር። ሦስተኛውም ከጌድሶር ንጉሥ ከቶልሜልም ልጅ ከማዓክ የተወለደው አቤሴሎም ነበር። አራተኛውም ከአጊት ልጅ አዶንያስ፣ አምስተኛውም የአቢጣል ልጅ ሰፋጥያ ነበር። ስድስተኛውም የዳዊት ሚስት የኢጌል ልጅ ይትረሃም ነበረ። ለዳዊት በኬብሮን የተወለዱለት እነዚህ ነበሩ። በሳኦል ቤትና በዳዊት ቤት መካከል ጦርነት ሆኖ ሳለ አቤኔር የሳኦልን ቤት ያበረታ ነበር። ለሳኦልም የኢዮኤል ልጅ ሩጻፋ የተባለች ዕቁባት ነበረችው። ኢያቡስቴም አቤኔርን ወደ አባቴ ዕቅብት ለምን ገባህ አለው። አቤኔርም ኢያቡስቴ እንዲህ ስላለው እጅጉን ተቈጣ። አቤኔርም እንዲህ አለ፣ በውኑ እኔ የውሻ ራስ ነኝን? እኔ ለአባት ለሳኦል ቤት ለወንድሞቹም ለዘመዶቹም ቸርነት አድርጌአለሁ። አንተንም ለዳዊት እጅ አሳልፌ አልሰጠሁህም። አንተም ዛሬ ከዚህች ሴት ጋር ስለ ሠራሁት ኀጢአት ትከሰኛለህ። እግዚአብሔር ለዳዊት እንደማለለት እንዲሁ ከእርሱ ጋር ዛሬ ባላደርግ እግዚአብሔር በአቤኔር ይህን ያድርግበት፣ ይህንንም ይጨምርበት። የዳዊትንም ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤ ድረስ ከፍ ያደርግ ዘንድ መንግሥት ከሳኦል ቤት ወሰዳት። ኢያቡስቴም አቤኔርን ይፈራው ነበርና ቃልን ይመልስለት ዘንድ አልተቻለውም። አቤኔርም ለዳዊት ከእኔ ቃል ኪዳን አድርግ፣ እጄም ከአንተ ጋር ትሆናለች፣ እስራኤልንም ሁሉ ወደ አንተ መልሰዋለሁ ብለው በስሙ ይነግሩት ዘንድ መልእክተኞችን ወዲያውኑ ላከለት። ዳዊትም ይህን በመልካም ፈቃደኝነት ከአንተ ጋር ቃል ኪዳን አደርጋለሁ፣ ነገር ግን አንድ ነገር ከአንተ እሻለሁ። ፊቴን ለማየት በመጣ ጊዜ የሳኦልን ልጅ ሚልኮልን ካላመጣህልኝ ፊቴን አታይም አለው። ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በ100 ፍልስጤማውያን ሸለፈት ያጨዋትን ሚስቴን ሚልኮልን መልስልኝ ብሎ መልእክተኞችን ላከ። ኢያቡስቴም ልኮ ከሴሊስ ልጅ ከባሏ ከፈላጥያል ወሰዳት። ባሏም እያለቀሰ ከእርሷ ጋር ሄደ፣ እስከ ብራቂም ድረስ ተከተላት። አቤኔርም ሂድ ተመለስ አለው። እርሱም ተመለሰ። አቤኔርም ለእስራኤል ሽማግሌዎች አስቀድሞ ዳዊት በእናንተ ላይ ንጉሥ ይሆን ዘንድ ፈልጋችሁ ነበር። እግዚአብሔር ስለ ዳዊት በባሪያዬ በዳዊት እጅ ሕዝቤን እስራኤልን ከፍልስጤማውያን እጅ ከጠላቶቻቸው ሁሉ እጅ አድናለሁ ብሎ ተናግሮአልና እንግዲህ አሁን አድርጉ ብሎ ነገራቸው። አቤኔርም ደግሞ በብንያም ልጆች ጆሮ ተናገረ። አቤኔርም ደግሞ በእስራኤልና በብንያም ቤት ሁሉ መልካም የነበረውን ለዳዊት ሊነግረው ወደ ኬብሮን ሄደ። አቤኔርም ከ20 ሰዎች ጋር ወደ ዳዊት ወደ ኬብሮን መጣ። ዳዊትም ለአቤኔርና ከእርሱ ጋር ለነበሩ ሰዎች ግብዣን አደረገላቸው። አቤኔርም ዳዊትን ተነስቼ ልሂድ፣ ካንተ ጋርም ቃል ኪዳን እንዲያደርጉ ነፍስህም እንደወደደች ሁሉ እንድትገዛ
እስራኤልን ሁሉ ለጌታዬ ለንጉሥ ልሰብስብ አለው። ዳዊትም አበኔርን አሰናበተው፣ በሰላምም ሄደ። በዚያ ጊዜም የዳዊት ብላቴኖችና ኢዮአብ ከዘመቻ ታላቅ ምርኮ ይዘው መጡ። አበኔር ግን ዳዊት አሰናብቶት በደህና ሄዶ ነበር እንጂ በኬብሮን አልነበረም። ኢዮአብና እርሱም ጋር የነበረ ጭፍራው ሁሉ በመጡ ጊዜ የኔር ልጅ አበኔር ወደ ንጉሥ መጣ፣ አሰናበተውም፣ በሰላምም ሄደ ብለው ሰዎች ለኢዮአብ ነገሩት። ኢዮአብም ወደ ንጉሥ ገብቶ ይህ ያደረግከው ነገር ምንድን ነው? እነሆ አበኔር መጥቶልህ ነበር። በደህና እንዲሄድ ስለምን አሰናበትከው? የኔር ልጅ አበኔር ያታልልህ ዘንድ መውጫህንና መግቢያህንም ያውቅ ዘንድ የምታደርገውን ነገር ሁሉ ያስተውል ዘንድ እንደመጣ አታውቅምን? አለው። ኢዮአብም ከዳዊት በወጣ ጊዜ መልእክተኞችን ከአበኔር በኋላ ላከ፣ ከሴይርም ጉድጓድ መለሱት። ዳዊት ግን ይህንን አላወቀም። አበኔርም ወደ ኬብሮን በተመለሰ ጊዜ ኢዮአብ በበር ውስጥ በቄታ ይናገረው ዘንድ ወደ አጠገቡ ወሰደው። በዚያም ለወንድሙ ለአሣሄል ደም ተበቅሎ ወገቡን መታው፣ ሞተም። ከዚህም በኋላ ዳዊት ሰማ፣ እንዲህም አለ፣ ከኔር ልጅ ከአበኔር ደም በእግዚአብሔር ዘንድ ለዘላለም እኔ ንጹሕ ነኝ፣ መንግሥቴም ንጹሕ ነው። በኢዮአብ ራስ ላይና በአባቱ ቤት ሁሉ ላይም ይምጣበት። በኢዮአብም ቤት ፈሳሽ ነገር ያለበት ወይም ለምጻም ወይም አንካሴ ወይም በሰይፍ የሚወድቅ ወይም እንጀራ የሌለው ሰው አይታጣ። ኢዮአብና ወንድሙ አቢሳም በሰልፍ በገባዖን ወንድማቸውን አሣሄልን ገድሎ ነበርና አበኔርን ይገድሉት ዘንድ ይጠባበቁ ነበር። ዳዊትም ኢዮአብንና ከእርሱ ጋር የነበሩትን ሕዝብ ሁሉ ልብሳችሁን ቅደዱ፣ ማቅም ልበሱ፣ በአበኔርም ፊት አልቅሱ አላቸው። ንጉሡም ዳዊት ከቃሬዛው በኋላ ሄደ፣ አበኔርንም በኬብሮን ቀበሩት። ንጉሡም ድምፁን ከፍ አድርጎ በመቃብሩ አጠገብ አለቀሰ። ሕዝቡም ሁሉ ለአበኔር አለቀሱለት። ንጉሡም ለአበኔር አለቀሰለት፣ እንዲህም አለ፣ አበኔር ሰነፍ እንደሚሞት ይሞታልን? እጆችህ አልታሰሩም፣ እግሮችህም በሰንሰለት አልተያዙም? ማንም እንደ ሰነፍ አልወሰደህም። በአመፃ ልጆችም ፊት ወደቅክ ብሎ አለቀሰ። ሕዝቡም ሁሉ ተሰብስበው አለቀሱለት። ሕዝቡም ሁሉ ገና ሳይመሽ ዳዊት እንጀራ ይበላ ዘንድ ሊጋብዙት መጡ። ዳዊት ግን ፀሐይ ሳትጠልቅ እንጀራ ወይም ሌላ ነገር ብቀምስ እግዚአብሔር ይህንን ያድርግብኝ ይህንንም ይጨምርብኝ ብሎ ማለ። ሕዝቡም ሁሉ ይህንን አወቁ። በሕዝቡ ሁሉ ፊት ንጉሥ ያደረገው ሁሉ ደስ አሰኛቸው። በዚያም ቀን ሕዝቡ ሁሉ እስራኤልም ሁሉ የኔር ልጅ አበኔርን እንዲገድሉት ንጉሡ እንዳላዘዘም አወቁ። ንጉሡም ብላቴኖቹን ዛሬ በእስራኤል ዘንድ ታላቅ መኮንን እንደወደቀ አታውቁምን? እኔም ዛሬ ዘመዱ እንደሆንኩ እርሱም በንጉሡ ዘንድ የተሾመ እንደሆነ አታውቁምን? እነዚህም ሰዎች የሶርያ ልጆች በርትተውብኛል። እግዚአብሔርም ክፋት በሠራ ላይ እንደ ክፋቱ ይመልስበት አላቸው።